are you that this peace deal will work out? Like as a human, as On what? on a human level, not as the President of the United States. How hopeful are you that this peace deal will work out with Iran? You're talking about to end it? Well, I think we're going to end it. I can't tell you for sure. I don't like to say this. We've won this. This war has been won. The only one that likes to keep it going is the fake news. I mean, the New York Times, you read the New York Times, it's like we're not winning a war where they have no Navy and they have no Air Force and they have no nothing. And we literally have planes flying over Tehran and other parts of their country. They can't do a thing about it. For instance, if I want to take down that power plant, that very big, powerful power plant, they can't do a thing about it. It's like, take me. That's all they can do. And yet, if you read the New York Times or if you watch ABC fake news or NBC fake news, you'd say, it's a close battle. It's not a close battle. They're totally defeated. ሰላም ጤና ይስጥልኝ ውድ ተመልካቾቻችን ይህ ዲያስፖራ ሚዲያ ኔትወርክ ነው። ፕሬዝዳንት ትራምፕ ከኢራን ጋር ድርድር እየተደረገ እንደሆነ ገለጹም። ጦርነቱንም አሸንፈናል በማለት በኩራት ተናግረዋል። የጦርነት እንዳይቆም የሚፈልጉ እነዚህ ሐሰተኛ ሚዲያዎች ናቸው። እንደነ ኒውዮርክ ታይምስ፣ ኤቢሲ፣ ኤንቢሲ ያሉ ሚዲያዎች ብለዋል። ሲኤንኤንን ጨምሮ ጦርነቱ ሊቆም ነው ቆሟል የሚሉት ትራምፕ በሰሞኑም በተናገሩት መግለጫ መሰረት ኢራን በተለያዩ አደራዳሪዎች አማካኝነት በተለይ ፓኪስታንን ጨምሮ ይህንን ጦርነት ለማስቆም ጥረት የተደረገ ነው። ይህ እየተነገረበት ባለበት ሰዓት እስራኤል ሊባኖስን እየደበደበች ነው። ኢራንም እስራኤልን እና ሌሎች የነዳጅ አምራች ሀገራትን በሚሳኤል እየመታች መሆኑን ተገልጿል። ፕሬዝዳንት ትራምፕ ከኢራን መንግስት የማይነገር ስጦታ ተበርክቶልናል፣ ተሰጥቶናል ይላሉ። ፕሬዝዳንቱ ይሄ በተመለከተ ተጠይቀው ኒውክሌር ወይም የኒውክሌር ስምምነት ነው ወይ የሚል ጥያቄ ተጠይቀው ነበር። አይደለም ልነግራችሁ አልፈልግም ብለዋል። ሆኖም ግን በነዳጅና በጋስ ጉዳይ ላይ ከስምምነት ደርሰዋል የተባለ ነው። ይህንን በተናገሩ በጥቂት ሰዓታት ውስጥ የነዳጅ ዋጋ እንዳሽቆለቆለም ታይቷል። ይህንን ሌሎች ተንታኞች ቁማር ይሉታል። ፕሬዝዳንቱና ቱጃር ጓደኞቻቸው በኢንቨስትመንት እየቆመሩት ያለው ጉዳይ ነው። በዚህ የሚሰቃየው ሰፊው የአሜሪካ ህዝብና የዓለም ህዝብ ነው። ነገር ግን ከዚህ የሚያተርፉት በድንገት በዚህ የስቶክ ኤክስቼንጅ የሚፈጠሩ ሀብታሞች ናቸው ያሉ ነው። ትራምፕ ጦርነቱ ይቀጥላል ሲሉ ዋጋው ይጨምራል። ትራምፕ ጦርነቱ ሊቆም ነው ወይም የኢራን ነዳጅና ጋስ በእስራኤል እንዳይመታ አስቆም ያለው እስራኤሎች ያደረጉትን ነገር አናቅም ነበር ሲሉ የነዳጅ እና የጋዝ ዋጋም በዓለም ገበያ ላይ በበርሜል እና በተለያዩ የነዳጅ አምራች ሀገራት ማህበራት ያለው ዋጋ እንደነ ኦፔክ ባሉ የነዳጅ ዋጋ ሲቀንስ ይታያል። ይህንን በዝርዝር እንመለከታለን። ፕሬዝዳንቱ በየቀኑ የሚናገሯቸው እርስ በርስ የተጋጩ ንግግሮች ለተንታኞችም አስቸጋሪ ቢሆንም ጦርነቱ ይቆማል፣ ድርድር እየተደረገ ነው የሚለው ለብዙዎች አስደሳች ሆኗል። ሆኖም ግን ምናልባት ትራምፕም ጊዜ እየገዙ ነው የሚለው የኢራን ትንታኔና ስጋት ምናል እውነት ሊሆን የሚችልበት ምክንያቶች አሉ። 82ኛው ልዩ የአሜሪካ ፈጥኖ ደራሽ አየር ወለድ ወደ መካከለኛው ምስራቅ ለመሄድ በተጠንቀቅ ላይ መቆሙም የተነገረው ዛሬ ነው። እነዚህ ነገሮችን በዝርዝር እናያለን። ማስተናግዳችሁ ካሳሁን
ይልማኔ ኢትዮ አሜሪካን ንግድ ምክር ቤት ጋላ ዲነር እና ሲምፖዚየም 2026 አመራሪ ወደፊቱን ይተልማል ራዕይ ሀገራትን ይገነባል አንድ ትውልድ እልፍ ትውልድ ይሞርዳል ለ3 ቀናት በሚቆየው በዚህ የኢትዮ አሜሪካን ንግድ ምክር ቤት ዝግጅት ላይ የልህቀት የፈጠራና የተጽዕኖ መክሊት ባለቤት ተሞክሮዎችን እንድትቀላቀሉ ይጋብዛል ኤፕሪል 17 2026 ላይ ከ8 በላይ ስራቸው ያስከበራቸው መሪዎችን በሀገራችን ወግ ባህል የምናከብርበት ንግድና ማህበረሰብን የለወጡ አስተዋጽኦቻቸውን ልዩ በሆነው የጋላ ዲነር ላይ የምናወድስበት ነው እባክዎትን ይቀላቀሉ በእውነት ይሄንን እንደ አንድ ዝግጅት መቁጠር ንፉግነት ነው ህይወት ያለው እንቅስቃሴ ንቃት ለጋሽ መድረክ ነው ለመሪዎች የበለጠ የእድልን በር ከፋች ትውልድ የልደቱ ያህል የሚያከብረው ዝግጅት የተከበረ መቀመጫውን ብቻ ሳይሆን ጠረጴዛውንም በተዝናኖት ያዙ ከተሳታፊነት ከፍ ብለው የተሞክሮ አካል ይሆኑ ኢትዮ አሜሪካን ንግድ ምክር ቤት ኤፕሪል 17 2026 በሀገሪቱ አቆጣጠር 6 PM አድራሻ 101 MGM ናሽናል አቬኒው ኦግዘን ሂል ሜሪላንድ 20745 Loba Ergano, congratulations on being named the 2026 Rate My Agent #1 agent in the Mountain Region. This award is a testament to the exceptional service you provide as evidenced by your verified client reviews. It celebrates your unwavering dedication and the remarkable mastery that you've demonstrated across diverse markets. This achievement reflects not only hard work and deep regional expertise, but also establishes you as the trusted choice, recognized far beyond a single neighborhood. Congratulations. Well, I think we're going to end it. I can't tell you for sure. You know, I don't like to say this. We've won this. This war has been won. The only one that likes to keep it going is the fake news. I mean, the New York Times, you read the New York Times, it's like we're not winning a war where they have no Navy and they have no Air Force and they have no nothing. And we literally have planes flying over Tehran and other parts of their country. They can't do a thing about it. For instance, if I want to take down that power plant, that very big, powerful power plant, they can't do a thing about it. It's like, take me. That's all they can do. And yet, if you read the New York Times or if you watch ABC fake news or NBC fake news, you'd say, it's a close battle. It's not a close battle. They're totally defeated. በድጋሚ ጤና ይስጥልኝ እንደምናመሻችሁ የዲያስፖራ ሚዲያ ተከታታዮች ካሳሁን ይልማ ነኝ ከፕሬዚዳንት ትራምፕ ዛሬ የተነገረው መግለጫ ብዙዎችን እያወያየ ነው ኢራንን አሸንፈናል ነው የሚሉት ያላት የባህር ኃይል የጦር ኃይል የተዳከመ ነው እስከ ታች ድረስ ያለውን ከመሪዎቻቸው ጭምር ደምስሰናል ከዚህ በኋላ አቅም የላትም እያሉ ነው በተቃራኒው ኢራን እስራኤል ድረስ ድብደባዋን ቀጥላለች ይሄ ጦርነት ከጀመረ አሁን 25ኛ ቀኑን ያስቆጠረ ሲሆን በርካታ ጥፋቶች ያደረሰ በተለያዩ ሀገራት ላይ ጉዳት ያመጣ እንደሆነም ይታወቃል ፌብሩዋሪ 28 2026 የጀመረው ይሄ ጦርነት እስከ ዛሬው ድረስ በርካታ ሰዎችን ህይወት ቀጥፏል እንደ Human Rights Group እንደ HRAN ከሆነ Human Rights Group ነው እስከ 3200 እስከ 5900 ሰዎችን ህይወት እስካሁን ቀጥፏል ከነዚህ መካከል 1400 ሰላማዊ ዜጎች ከ1100 በላይ ሚሊተሪ ወይም ወታደር እንደሆኑ ይገልጻል የኢራን የጤና ሚኒስትር 1500 ሰዎች እንደሞቱ በመጀመሪያው ቀናት ጥቃቶች ይገልጻል የአሜሪካና የእስራኤል ደህንነት ደግሞ 6000 ሰዎች መሞታቸውን ያሳውቃል አጠቃላይ በሊባኖስ በእስራኤል እና በዩኤኢ ወይም ገልፍ ሀገራት የሞቱ ቁጥር ስንመለከት በሊባኖስ እስካሁን ከጦርነቱ በቀጥታ ካለበት ኢራን ሀገር በላይ 1000 ሰዎች ሞተዋል በእስራኤል 24 ሰዎች በላይ እንዲሁም በዩኤኢ እና አጠቃላይ ገልፍ ሀገራት ከ20 ሰዎች በላይ መገደላቸው ታውቋል እና የኢራን ዋናው መሪ አያቶላ አሊ ኻሜኒ ከተገደሉ
ቀን ጀምሮ ሌላ ዋና መሪ የሚባሉት አሊ ላርጃኒ እሳቸውም በቅርቡ ማርች 17 መገደላቸው ይታወቃል። ዋና ከሚባሉት መሪዎች መካከል ናቸው። በሚሊተሪ ደረጃና በኒውክሌር ስንመለከተው 190 ቦሊስቲክ ሚሳይል ላውንቸሮች እንዲሁም 130 የጦር መርከቦች እና ሌሎችም ይሄ ኔቫል ቬዘልስ የሚባሉት እንደወደሙ የታወቀ ሲሆን በኒውክሌር ፋሲሊቲ ኃይል ማመንጫዎች ደረጃ የኦይል ማከማቻ እንደ የኢራንን ካርግ አይላንድ ወይም ካርግ ደሴት ላይ የሚገኘው ውድመት ደርሶበታል። ኢስፋሃን የሚባለው ከታር ውስጥ ነው። እሱም የኃይል ማመንጫ ነው። እሱም ላይ ጉዳት እንደደረሰ ይታወቃል። በኢራን ብቻ ከ43,000 በላይ የመኖሪያ ቤቶች ጉዳት እንደደረሰባቸው እንደወደሙ ተገልጿል። ይሄ እንግዲህ ከፍተኛ የሚባል ነው። ትራምፕ ጦርነቱን አሸንፈናል፣ እየተነጋገርን ነው፣ እንደውም ስጦታ ተሰጥቶናል በሚሉበት በዚህ ሰዓት በርካታ ጉዳቶች በተለያዩ ሀገራት ላይ እየደረሱ እንደሆነ ይገለጻል። ከ56 በላይ ካልቸራል ሳይት ጉዳት እንደደረሰባቸው ታሪክ እንዲሁም የባህል ማንነትን የሚገልጹ እንደዚህ ቅርሶች ላይ ጉዳት እንደደረሰ ተገልጿል። በባህሬን እና በከታር ላይ የሚሊተሪ ወታደራዊ ሰፈሮች ጉዳት ደርሶባቸዋል። እስራኤል መኖሪያ ቤት አካባቢ በተለይ ቤት ሸመሽ የሚባል ቦታ ጉዳት እንደደረሰበት ይታወቃል። የኃይል ማመንጫዎች በኩዌት ጉዳት ደርሶባቸዋል። ይሄ ጦርነት አሁንም በእነዚህ ጉዳቶች ብቻ አይደለም የሚያበቃው፣ በዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ የፈጠረ እንደሆነ ይታወቃል። ይህንን በተናገሩበት በዛሬው ዕለት እንዴት የዚህ የስትሬት ኦፍ ሆርሙዝ የነዳጅ መተላለፊያ መንገድ መዘጋት እና ጦርነቱ በተጋጋለ ቁጥር እንዴት የነዳጅ ሽያጭ ዋጋ በበርሜል ምን ያህል እንደሚያሻቅብ የተመለከተ መረጃ አለ። እሱንም ማየቱ ምን ያህል የጦርነት ተጽዕኖ ውስጥ እንደሚከት፣ ትራምፕ ደግሞ ጦርነቱ በድርድር የቆመ ነው ወይም ጦርነቱ አሁን ጥቃት አናደርስም ሲሉ ምን ያህል ተጽዕኖ እንደሚፈጥር ለማየት ችለናል። በቀደም በሁለት ቀን ውስጥ በ48 ሰዓት ውስጥ የኢራን መንግስት ስትሬት ኦፍ ሆርሙዝን የማይከፍት ከሆነ ሙሉ ለሙሉ የኃይል ማመንጫውን የነዳጅ ማከማቻና ማውጫ አካባቢዎችን ኢራን ታጣለች የሚል ማስጠንቀቂያ ተሰጥቶ ነበር። በኢራን መንግስት በኩል እናንተም ይህንን አድርጉ፣ እኛም ደግሞ አጠቃላይ የባህረ ሰላጤው አካባቢ ያሉ ሀገራት ነዳጅ አምራች ሀገራትን የነሱን የአሜሪካ ጥቅም ያለበትን እናወድማለን ብለዋል። ከዛ በኋላ በኢራንና በአሜሪካ መካከል ድርድር እንደተጀመረ ፕሬዝዳንቱ ሲገልጹ፣ ኢራኖች ደግሞ ያንን አጣጥለው በተለይ የኢራን ኤምባሲ በደቡብ አፍሪካ ይህንን የትራምፕ ንግግር በተለይ ስትሬት ኦፍ ሆርሙዝን አሜሪካና ኢራን በጋራ ይቆጣጠሩታል የሚለውን በስላቅ አንድ መኪና ሲነዳ መሪውን ኢራን ይዛ የአሻንጉሊት ደግሞ መሪ በተሳፋሪው በኩል አድርጎ ኢራን የሚገኘው የደቡብ አፍሪካ ኤምባሲ በስላቅ ምላሽ ሰጥተዋል። በሁለቱ መንግስታት መካከል ምንም አይነት ድርድር እንደሌለ ገልጸዋል። በዛ መልኩ ዜናዎችን ስትመለከቱ ትራምፕ የሚያጣጥሏቸውን እንደነ ኒውዮርክ ታይምስ ያሉ ዘገባዎችን ስትመለከቱ በፓኪስታን በኩል አደራዳሪዎች ቀርበዋል። እነዚህ ሀገራትን የነዳጅ እጥረቱ ከፍተኛ ጉዳት ያደረሰባቸው ነው። ሌሎች ሀገራት እንደነ ቤላሩስ ያሉ ሀገራት ነዳጅ በሬሽን እስከ መስጠት የደረሱ ነው። በቁጠባ የመጠቀም ሁኔታዎች በተለያዩ ሀገራት በጣም አስፈላጊ ለሆኑ ነገሮች ብቻ ነዳጅ ማከፋፈል ሂደቶች በተለያዩ ሀገራት እየተመለከትን ነው፣ ፊሊፒንስን ስንመለከት። ስለዚህ ፓኪስታን በዚህ ውስጥ ገብታለች።
ነገር ግን እስራኤል በድርድር ውስጥ ትኑር አትኑር አይታወቅም። በዚሁ አሁን ይህንን በምናወራበት ሰዓት የኢራን አቶሚክ ኢነርጂ IAE ኦርጋናይዜሽን የፕሮጀክታይሉ መመታቱን ይሄ ቡሼር ኒውክሊየር ፓወር ፕላንት የሚባለው ማክሰኞ ምሽት እንደተመታም ተገልጿል። እንደገና በድጋሚ የአሜሪካና የእስራኤል ጥቃቶች አሁንም እንደቀጠሉም ይናገራሉ። የነዳጅ ዘይትና የጋዝ ዋጋ መጨመሩ አሜሪካን ኢኮኖሚውን አጣብቂኝ ውስጥ እንደሚከተው ፕሬዚዳንቱ በቅጡ እንደሚረዱ፣ ነገር ግን ጊዜያዊ ነው ይሄ ዘለቄታዊ የነዳጅ ዋጋ በጣም የሚያሽቆለቁሉበት ቀን ቅርብ ይሆናል ብለው መናገራቸው ይታወሳል። በዚህ በጦርነት ውስጥ ይሄ የፓኪስታን ማደራደር የት ይደርሳል የሚለው ጥያቄ ባለበት ሰዓት ሊባኖስ በእስራኤል በከፍተኛ ሁኔታ እየተቀጠቀጠች እየተደበደበች በርካታ ከ1 ሚሊዮን በላይ የሊባኖስ ዜጎች ከመኖሪያ ቀያቸው ተፈናቅለው የሚገኙ ሲሆን ከ1000 ሰው በላይ እስካሁን ተገለዋል። ሂዝቦላን አጠቃለው በሚል ደቡባዊ ሊባኖስን እስራኤል ልክ እንደ ፍልስጤም፣ ጋዛ እና ሌሎች አካባቢዎች ዌስት ባንክ የመስፋፋት እቅዷን እንደቀጠለች እየተነገረ ነው። ሆኖም ግን የሂዝቦላ በአገር ውስጥ መኖር ብዙ ጉዳት እያደረሰ እንደሆነ ሊባኖስ መንግስት በመረዳት ይህንን ደግሞ የሂዝቦላን ቡድን ታጣቂ ቡድን የሚያስታጥቀው የሚያሰለጥነው የኢራን መንግስት በመሆኑ የኢራንን ልዑክ ከሀገሯ ማባረሯ ተገልጿል። ሙሐመድ ሬዛ ሺባኒ የኢራን አምባሳደር በቤይሩት ናቸው። ከዛ አገሩን ለቀው እንዲወጡ እንደተደረገ የዜና ምንጮች ያስረዳሉ። ይሄ በእንዲህ እንዳለ በቅርቡ ከአሜሪካ ጸረ ሽብር መስሪያ ቤት ዋና ዳይሬክተር የሆኑ ጆ ኬንት ከለቀቁ በኋላ ይሄ ሁሉ ጦርነት ሲካሄድ አንድም የአሜሪካ የደህንነት እና የውጭ ጉዳይ ሌሎችም 28 ኤጀንሲ ይህንን ጦርነት በተመለከተ በቀጥታ የሚመለከታቸው ይህ ጦርነት እንዲካሄድ ያልፈቀዱ ፕሬዚዳንቱ በግብታዊነት ያደረጉት እንደሆነ ገልጿል። ጆ ኬንት ይህንን ስራ ከለቀቀ በኋላ በተለያዩ መድረኮች ቃለ ምልልስ እየሰጠ ነው። መድረኮች ላይ ንግግር እያደረገ ነው። ብዙዎች ጸረ ሴማዊ ወይም አንቲሴሚቲክ የሚል ስም እየሰጡት ነው። በተለይ ኮር ሪፐብሊካን የሪፐብሊካን ዋና የቀኝ ዘመም ፖለቲካ ደጋፊዎች ስም የማጥፋት ዘመቻ እያደረጉ ቢሆንም አሁንም ከመናገር አልተቆጠበም። ተከር ካርልሰን የቀድሞ የፎክስ ኒውስ ጋዜጠኛ፣ እነዚህ ሁሉ የአሜሪካን እርምጃ የናታንያሁን ህልም የእስራኤልን ፖለቲካ ለመታደግ እንጂ ለአሜሪካ ጥቅም የቆመ እንዳልሆነ በዚህ መሃልም ቱጃሮቹ አትራፊ ሊሆኑበት የተነሱበት ጦርነት ነው። በመሳሪያ ሽያጭ ለአረብ ሀገራት ከሚደረጉ የመሳሪያ ሽያጮች ትራምፕ ዙሪያ ያሉ በተለይ በአይሁድ ሀብታሞች አሜሪካውያን የተያዙ የመሳሪያ አምራች የመልሶ ግንባታ ኮንስትራክሽን ላይ የሚሰሩ ቱጃር ነጋዴዎች የሚያተርፉበት ጦርነት እንደሆነ እየተናገሩ ነው። ይህንን ንግግር በትራምፕ ደጋፊዎችና በተለይ በእስራኤል ጉዳይ ላይ የማይደራደሩ እንደ የቴክሳሱ ሴናተር ቴድ ክሩዝ አይነት ሰዎች ይህንን ጸረ ሴማዊ አንቲሴሚቲክ የሚል ስም እየሰጡት እንደሆነ ተገልጿል። ሆኖም ግን መረጃዎች እንደሚያሳዩት የትራምፕ አስተዳደር እዚህ ጦርነት ውስጥ እንዲገባ በተለይ ትራምፕን በመደገፍ ገንዘብ በመስጠት ከፍተኛ የሚባሉ ሀብታም የአይሁድ ነጋዴዎች፣ ኢንቨስተሮች በተለያዩ ታላላቅ ዓለም አቀፍ ኩባንያዎች ውስጥ በጤና፣ በቴክኖሎጂ፣ በሶፍትዌር፣ በኮምፒውተር፣ በመሳሪያ ማምረት፣ በሪል ስቴት በዚህ ውስጥ ያሉ ሀብታም ባለድርሻ የሆኑ አይሁዶች ለትራምፕ የምርጫ የፖለቲካ ዘመቻ አጠቃላይ በየጊዜው ገንዘብ የሚሰጡ እሱ ብቻ ሳይሆን ለኮንግረስ አባላት
ሎቢ እንዲደረግ ከፍተኛ ገንዘብ በጀት የሚሰጡ እንደሆነ ይታወቃል። ባልተለመደ ሁኔታ በጥቂት ጊዜ ትራምፕ በተሾሙ ጥቂት ጊዜ ውስጥ ናታንያሁ ምን ያህል ጊዜ ወደ አሜሪካ እንደተመላለሱ ምን ያህል ጊዜ ከትራምፕ ጋር እንደተገናኙ በዝርዝር በማቅረብ ይሞግታሉ። ይሄ የትራምፕ ንግግር ምን ያህል የነዳጅ ዋጋ ላይ ተጽዕኖ እንደሚያመጣ ትራምፕ ጦርነቱን ባጋጋሉት ጊዜ እንዴት ዋጋው እንደሚጨምር እንደዚህ ደግሞ ጦርነቱ ሊቆም ነው ድርድር ያደረግን ነው እንደውም ጦርነቱን አሸንፈናል ሲሉ ደግሞ ምን ያህል ዋጋው እንደሚቀንስ የሚያመለክተውን ምስል እንመለከታለን። Normally in these screens in the last few weeks we've been talking about the economic implications of the Iran war, but this time I want to talk about something else. It's kind of a mystery story. It's a mystery story, and the mystery begins with this. This was the Donald Trump social media post, Truth Social, that for a lot of people made them think that maybe this war might be coming to an end. At the very least, it had a big impact on markets. And the thing I want you to focus on is not necessarily the text of this, but it's the time it came out. 11:05, that's UK time, so 11:05 in the UK. It was morning, earlier in the morning in the US, obviously. And look at the impact that this had, okay? So this is showing you the crude oil price. It's the US kind of benchmark of the crude oil price, WTI as it's known. And you can probably spot already the moment that Donald Trump post happened. The oil price went down really sharply, and we've had lots of ups and downs, lots of volatile days on markets in recent days. But this was something else. እንደተመለከታችሁት እንግዲህ ዶናልድ ትራምፕ በጎ ነገር ሲናገሩ ምን ያህል የነዳጅ ዋጋ እንደሚቀንስ ይሄ ግራፉ ያሳያል። ይሄ ተጽዕኖ እሳቸው ትሩዝ ሶሻል ላይ በጻፉ ቁጥር ከፍተኛ ተጽዕኖ ነው የሚፈጥረው። ትራምፕ በእርግጥ በመጀመሪያው 2-3-4 ቀናት ጦርነቱን እንዳሸነፉ በአጭር ጊዜ እንደሚያልቅ ሲናገሩ ነበር። ከዛ በኋላ ከ2-3-4 ሳምንት እንደማይበልጥ ሲናገሩ ነበር። ጦርነቱ ግን የሚጎዳው ህዝብ የሚጎዳው ሀገራት የሚሳተፉበት ሀገራት እየጨመረ መጥቷል። አሁን ይሄንን በመንናገርበት በዚች ሰዓት በዚች ደቂቃ ሊባኖስ እየተደበደበች ነው። እስራኤልም እንደዛው ኢራንም እርምጃዋን ቀጥላለች። የቆመ ነገር አይታይም ስንመለከተው። ትራምፕ በዛሬው ዕለት በተናገሩት እንዲሁ ሰው ሲገረም ነበር። ከትናንት በስቲያ ይህን ጦርነት እሱ ነው ያስጀመረው እኔ የለሁበትም አይነት ብለዋል የጦር መሪው ፒት ሄግሴስ አንድ ላይ ሁለቱ መድረክ ላይ ባሉበት ሴፍ አጌን የሚል የአሜሪካ ሴፍ አጌን የሚል እዛ መድረክ ላይ በተናገሩበት ወቅት በሚገርም ሁኔታ ፒት ሄግሴስ በድንጋጤ ጉዳዩን ሲመለከቱት እናያለን። Fortunately, I called Pete, I called General Kane, I called a lot of our great people. We have great people. And I said, let's talk. We got a problem in the Middle East. We have a country known as Iran that for 47 years has been just a purveyor of terror. And they're very close to having a nuclear weapon. We can keep going and get that 50,000 up to 55 and 60 is no end. Or we can take a stop and make a little journey into the Middle East and eliminate a big problem. And Pete, I think you were the first one to speak up. And you said, let's do it, because you can't let them have a nuclear weapon. So we are now having really good discussions. They started last night, a little bit, the night before that. And I think they can't let them have a nuclear weapon. Journey into the Middle East and eliminate a big problem. And Pete, I think you were the first one to speak up. And you said, let's do it, because you can't let them have. ተመለከታችሁት አይደል? የጦር መሪው ፒት በቃ ልክ ሐውልት ፊት ሆነ። በቃ ጂን እንቅስቃሴ ነው ያደረገው። ወስደው ፕሬዝዳንቱ የጦር ጀነራሉ ላይ ደፍድፈውታል። በዚህ ጉዳይ ላይ እንግዲህ አሁን በማን ነው የሚደራደረው? ኢራንን ማን ነው የሚደራደረው? በኢራን በኩል እነማን ናቸው የሚለውን እስካሁን አልተነገረም።
በአሜሪካ በኩል ግን የእሳቸው ልጅ ባለቤት ጃሬድ ኩሽነር ሁሉ አለበት በማደራደሩ። ፔት ጄዲ ቫንስ እና ማርክ ሩቢዮ እነዚህ ተሳታፊ ናቸው በድርድሩ። በኢራን በኩል ማን ነው እስካሁን የተነገረ የለም። ግን ዋናው መጥፎቹን ሰዎች አስወግደናል፣ አሁን ያሉት ጥሩ ሰዎች አሉ። የተተካው አያቶላ ምን ይሁን ምን እስካሁን አናቅም፣ ግን ጥሩ ሰዎች ተፈጥረዋል። አብዛኞቹ መጥፎዎች ስለተወገዱ ከነሱ ጋር የተደራደረን ነው በሚል ድፍንፍን ያለ ንግግር ነው የተናገሩት። ይሄኛው ትናንትና በነበረው መድረክ ላይ ግን ጦርነቱ እንግዲህ 47 ዓመት ሲያሸብር የቆየ መንግስት አለ ምናምን ስንል እናርገው በቃ እንሂድበት ያለው ፒት ነው የሚል ንግግር ተናግረዋል። እንደሚታወቀው ፕሬዚዳንቱ የፈለጉትን ንግግር እንደዚህ 2-3 ማሰብ ራሱ ብዙ የሚፈልጉ አይደሉም። የተሰማቸውን ነገር ፊት ለፊት የሚናገሩ ናቸው። በተደጋጋሚ አይተናል። ክሪስቲ ኖም ከ$220 ሚሊዮን በላይ አውጥታ ሊቭ ናው የሚል ታስታውሱታላችሁ። ክሪስቲ ኖም ስደተኛው ከሀገር ይውጣ ብላ ማስታወቂያ ያሰራችሁ እሱ ላይ ፕሬዚዳንቱ አፕሩቭ አድርገዋል አለች። ሴኔት ሂሪንግ ላይ ቀርባ ፕሬዚዳንቱ ሲጠይቁ አረ እኔ አላቅም አሉ። እንደዚህ አይነት ነገር አለ። ነገ ኃላፊነቱን የዚህ ጦርነት ቀውስን ማን እንደሚወስድ አናቅም። ፕሬዚዳንቱ ግን እንደልባቸው ናቸው። A nuclear weapon. So we are now having really good discussions. They started last night, a little bit, the night before that, and I think they're very good. They want peace. They've agreed they will not have a nuclear weapon, et cetera, et cetera. But we'll see. You have to get it done. But I would say there's a very good chance. And it began when I said that I won't be. We were planning tomorrow on shooting down some of their power plants, and we're going to hold that up. Hopefully we won't have to do it, and hopefully we can make a deal that's good for all of us, including the Middle Eastern allies that have been very good to us, including Israel, that's been a great partner in this fight. They've really been a good partner in the fight. They fought hard. But we'll see what happens. I think there's a very good chance we're going to end up in a deal. And so we're giving it 5 days, and then we're going to see where that takes us. And I would say at the end of this period, I think it could very well end up being a very good deal for everybody, as good as if we went all the way and just... As it turned out, and now you've seen what I said yesterday was exactly correct. Literally annihilated the place, which if we don't have to do that, that would be a good thing, not a bad thing. We're in negotiations right now. They're doing it. በትራምፕ ንግግር መሰረት አሁን ያለውን የኢራን አጠቃላይ ነዳጅ፣ ጋዝ፣ ዋና ማመንጫ ማጣሪያ ይሄን ሁሉ ብናወድምባቸው ይሄ የኃይል ማመንጫቸውን ምን ይሆናሉ? አገሪቷ ከጥቅም ውጪ ነው የምትሆነው። እሱን ትተነዋል። እየተደራደርን ነው። ጦርነቱን ኦልሬዲ አሸንፈናል። እነሱም እንደውም ጭራሽ ገጸ በረከት ወይም ስጦታ ሰጥተውናል ብለዋል። ከዚህ በኋላ ኒውክሌር የሚባል ነገር እንደማያስቡ ቃል ገብተዋል ነው የሚሉት ፕሬዚዳንቱ። Along with Marco, JD, we have a number of people doing it, and the other side, I can tell you, they'd like to make a deal. And who wouldn't if you were there? Look, their Navy's gone, their Air Force is gone, their communications are gone. That's the biggest problem. It's very hard to communicate them between themselves. All of the anti-aircraft is gone. Most of their missiles are gone. We either shot them or they shot them and don't have them anymore. They're down to a trickle. Pretty much everything they have is gone. I don't know. Can you name one thing that's not gone, or can you name one thing that's doing well? If you read the papers, you think we're tied. You think we're in a tough battle. We are roaming free over Tehran. The city, Tehran, as opposed to Iran. We're roaming free. We can do whatever we want. And as you know, today we were going to have the privilege of shooting down
a very big electric generation plant, one of the biggest in the world, and one shot to the right location ends the plant, it collapses, and we held off based on the fact that we're negotiating. ሁሉ ነገር በቃ አብቅቶላታል እንደፈለግን ሮም ያደረግነው የኢራን የአየር ክልል ውስጥ ሁሉ ነገር በቁጥጥራችን ስር ነው አሁን ደግሞ ያላቸውን ከፍተኛ ኃይል ማመንጫ ብንመታው ያበቃላቸዋል ስለዚህ አሁን ድርድር ላይ ስለሆነን እነሱም እየተቀበሉ ስለሆነ ብዙ ነገር ይሄንን ጦርነት አቁመናል ነው የሚሉት ይሄንን በተናገሩበት በዛሬው ዕለት ነው እንግዲህ አሁንም ጦርነቱ እየቀጠለ እንደሆነ እየተገለጸ ያለው እሱንም እንመለከታለን ፕሬዝዳንቱን ካደመጥን was the turning point to make you want to pursue a ceasefire? A few days ago, you said you wanted to continue bombing Iran. Now you want to pursue peace talks. Was there something that happened? The fact that they're talking to us and they're talking sense. And remember, it all starts with they cannot have a nuclear weapon. Just, I said yesterday, they said, what are the top 10? I said, well, number 1, 2, and 3 is they can't have a nuclear weapon. And they're not going to have a nuclear weapon, and we're talking about that. And I don't want to say in advance, but they've agreed they will never have a nuclear weapon. They've agreed to that. How do you enjoy? ከዚህ በኋላ ኒውክሌር አይኖርንም ብለዋል ይሄ በእንዲህ እንዳለ ነው እንግዲህ ትራምፕን በተናገሩበት ወቅት የአሜሪካ ጦር ከአየር ወለዱ ከፎርት ብራግ ፌትስቪል ተነስቶ ወደ መካከለኛው ምስራቅ ሊሄድ እንደሆነ የሰማነው ዛሬ ነው እንግዲህ እርስ በርስ የሚጋጩ ነገሮች ናቸው ግን ሁሉንም ማወቁ ጥሩ ነው ጦርነቱ ከቆመ ለብዙ የዓለም ህዝብ እፎይታ ነው በበርካታ ሀገራት የነዳጅ እጥረት ህዝቡን ካሁኑ ሰቆቃ ውስጥ መክተት ጀምሯል በአረብ ሀገራት የምግብ ጉዳይ አጠቃላይ ሰላም አለመኖሩ የበረራዎች መቋረጣቸው ካታርም ዩኤኢም ከፍተኛ የሚባሉ የመተላለፊያ የአየር ማረፊያ እና መተላለፊያ በተለይ ከኤዥያ ጋር የሚያገናኙ አውሮፓን ኤዥያን ምዕራቡን ከምስራቅ የሚያገናኙ ሁለት ግዙፍ አየር መንገድ ያላቸው አየር መንገድ ብቻ ሳይሆን አየር ማረፊያ ያላቸው ሀገራት ናቸው ኢስታንቡል ብሎ ቱርክ ከዛ በኋላ ዱባይ ኢምራትና ካታር ዶሃ ያለው ሐማድ ኢንተርናሽናል ኤርፖርት እነዚህ ከፍተኛ የሚባሉ ሀብ ናቸው መተላለፊያ ናቸው እነሱ ከስራ ውጪ መሆናቸው ብዙ ተጽዕኖ ፈጥሯል ዓለም ላይ ነገር ግን አየር ወለዱ አሁን ወደ መካከለኛው ምስራቅ ሊሄድ በተጠንቀቅ ላይ መሆኑንም የሰማነው ዛሬ ነው Well, absolutely. Right now, it looks and feels like a normal day out here at Fort Bragg, but we now know, according to sources with NBC News, that President Donald Trump has approved for troops with the 82nd Airborne Division to be deployed soon, and that could be up to 18 hours now. This comes after the U.S.'s ongoing interactions with Iran in the Middle East. And just to give you a little bit of background on the 82nd Airborne Division, they're known as a famous rapid deployment force from the U.S. Army, specializing in parachute and joint forcible entry operations, and they're based out of here at Fort Bragg in North Carolina, and they're known for their ability to deploy anywhere in the world within 18 hours. Now, we do know that the troops are on standby, and when the troops will be deployed is still undetermined, but we know it could be within hours. That's all we know as of now. We'll continue to bring you more information as it becomes available. Live in Fort Bragg, I'm Bethany Cates for WXII 12 News. No, it could be. እንግዲህ ጦሩ የሆነው እንደዚህ ተዘጋጅቷል ፎርት ብራግ ወደ ሚድል ኢስት ኮማንዶ ኤኒ ታይም በፓራሹት በምን የትም ቦታ ግዳጅ ሊሰጠውና ሊወጣ የሚችል ከፍተኛ ብቃት ያለው የአሜሪካ አየር ወለድ ኮማንዶ ቡድን ነው ይሄ ወደዛው ያመራል እያሉ ነው ፕሬዝዳንቱ ዛሬ ሰላም ሊወርድ ድርድር ላይ ነን ኒውክሌር ከዚህ በኋላ ኢራን አታመርትም በሚሉበት ሰዓት ለኢራን ህዝብ ጦርነቱ ለነሱ ብቻ ሳይሆን አጠቃላይ ለዓለም ፎይታ ነው የሚሆነው ለዛ አካባቢ ላሉት አሁን ዛሬ የአሜሪካ ጦር ኢራቅ ውስጥ ሆኖ
ከኢራን መንግስት ጋር የሚሰራ አማጺ ቡድን ላይ ድብደባ ስትፈጽም እንደዋለችም ሌላ ተጨማሪ መረጃ ነው። አሁን ይህን በተናገሩበት ሰዓት ፕሬዚዳንቱ ኢራን አሁንም ገልፍ ሀገራት ላይ ጥቃት እያደረሰች መሆኗንም ደግሞ የሰማነው ይሄ ፕሬዚዳንቱ ተስፋ በሰጡበት ሰዓት ነው። በእርግጥ ፕሬዚዳንቱ የሚናገሯቸው ነገሮች የነዳጅ ዋጋን ለመቆጣጠር ነው ብለዋል። በኢራን የሚገኙ ምሁራን እንደነ ፕሮፌሰር ማራንዲ አይነቶቹ በትሩዝ ሶሻል የሚነገሩት ትራምፕ የሚሰጧቸው መግለጫዎች የነዳጅ ዋጋን ወደታች ለማውረድ ነው እንጂ እንደሚሉት ኢራን ከነሱ ጋር ከዚህ በኋላ አትደራደርም ነው የሚሉት። እስቲ በገልፍ ሀገራት ላይ በነዳጅ አምራች ሀገራት ላይ ዛሬ ኢራን ያደረሰችውን ጥቃት ደግሞ እንመልከት። Well, Iran has carried out more attacks across the Gulf region. A military contractor working for the United Arab Emirates has been killed in an Iranian attack in Bahrain. It was released by the Bahraini armed forces and confirming that a service member has been killed. But minutes after that, so the United Arab Emirates armed forces and Minister of Defense, they have released another statement saying that the person that was killed was indeed a civilian contractor of Moroccan national working for the United Arab Emirates armed forces, was killed in an attack, a missile attack from Iran. And also they're confirming that 5 more members of the United Arab Emirates defense forces also were injured, that injured people have been evacuated and they are taken to the hospital. So this is a new escalation, of course, because we're seeing for the first time that many of the figures that are members of the armed forces of the United Arab Emirates. ዩናይትድ አረብ ኤምሬት ላይ ጥቃት ደርሷል። መጀመሪያ ሚሊተሪ ወታደር እንደሞተ ተነግሮ ነበር። በኋላ ግን በዛ ቦታ የሚሰራ የሞሮኮዊ ኮንትራክተር ሰራተኛ መገደሉን በባህሬን ተገልጿል። ሌላው በኩዌት ውስጥ የፋይል ማስተላለፊያዎች ከጥቅም ውጪ ወይም ከአገልግሎት ውጪ መሆናቸው ተነግሯል። የአማዞን ኦፕሬሽኖች አገልግሎቶች በድሮን ምክንያት ባህሬን ውስጥ እንዲሁ በድሮን በተለይ የኢራን ድሮኖች ሸሂድ ድሮኖች በሚያደርሱት ጥቃት በነዛ ምክንያት ስራ መቋረጡ ተገልጿል። ምን ያህል የአሜሪካ ጥቅሞች መካከለኛው ምስራቅ ላይ እንዳሉም ይሄ የሚያሳይ ነው። ሰሞኑን ኢራኖች የነሱን ሸሂድ ድሮን የመሳሰሉ የተሰሩ አሉ አሜሪካ ውስጥ። በዚህ ጦርነት መጀመሪያ ላይ በዲያስፖራ ሚዲያ ኔትወርክ ሉካስ ስለተባለ የድሮን አይነት ተመሳሳይ አሜሪካ የሰራችው በእርግጥ የኢራን ድሮኖች ከ20,000 እስከ $30,000 የሚፈጁ ናቸው። የአሜሪካኑ እስከ $50,000 በሚፈጁ ወጪ ከኢራኑ የተሻለ ተደርጎ ተሰርቷል ተብሏል። የኢራኑ ሁለት አይነት ነው። የመጀመሪያው ስሪት አለ፣ በኋላ ላይ አሻሽለው የሰሩት አለ። ፍጥነቱ፣ የሚያደርሰው ጉዳት የመሳሰሉ የተለያዩ አቅም ያላቸው ድሮኖች ነው ያላቸው። የአሜሪካኑን መተው የጣሉትን ጭምር ኢራኖች በቴህራን በሚገኙ ሚዲያዎቻቸው እያሳዩ ታይቷል። እስካሁን በሚገርም ሁኔታ የኢራን መንግስት ተዳክሟል። መሪዎቹ በብዛት ዋና ዋና የሚባሉት ተገድለዋል። አቅም የለውም በሚል በተደጋጋሚ ፕሬዚዳንት ትራምፕ ቢነገርም እስከ ዛሬው ዕለት ድረስ ይህንን የመሳሰሉ ጉዳቶች እያደረሱ እንደሆነ እየተመለከትን ነው። Are injured and one civilian contractor killed. So that is definitely going to have further complicate the ongoing conflict and also putting a huge strain over the relations of Iran with its Arab Gulf states nations in the region. And while all that is happening, there also have been at least 5 missiles attacks on UAE and 17 drones. And the same case goes with Bahrain. So Bahrain saying that through the day they have intercepted Iranian drones, and there has been a fire broke out at one of the companies as a result of the Iranian attacks. So Emiratis are saying that so far nearly 400 ballistic missiles and nearly 2,000 drones
were fired over their airspace, and Bahrain is saying 153 missiles. So these are huge numbers considering the size of these countries. Here in Saudi Arabia, since the morning on, we have seen waves of the Iranian drones, particularly targeting the eastern province of the country. And that is important because eastern province is where the 70% of Saudi Arabia's energy resources are located, and also major energy facilities are also there. But Saudi Arabia has an advantage that many of the other Arab Gulf states do not have. Saudi Arabia can bypass the Strait of Hormuz by transporting that oil from the eastern coast to the west, to the city of Yanbu, which is a port city, an industrial hub for Saudi Arabia, and 30% of Saudi Arabia's oil goes to the global market through the city of Yanbu. 40 years ago, they have built a pipeline carrying the oil from the eastern part of the country to the west. And now the officials here are saying that before the war, the capacity was roughly around 2 million barrels of oil per day, but that now that they have increased it, is roughly around 3 million, and there are plans to soon increase that to 4 million barrels of oil per day. However, having said that, Iran is also targeting the city of Yanbu as well in the recent days, and that is putting a huge pressure between the fragile relations between Riyadh and Tehran. Indeed. All right, we'll leave it there for now. That's a picture from... እንግዲህ እንደምትመለከቱት ነው ባህሬን ኩዌት በከፍተኛ ሁኔታ ነዳጅ መተላለፊያ ያለባት የምቡ የምትባል ቦታ ሳውዲ ላይ እሱን ሁሉ ጥቃት አድርሳለች በኢራንና በሳውዲ መካከል ያለው ግንኙነት ሙሉ ለሙሉ እንደሻከረ ይታወቃል ሪያድ ከሚገኘው ኢራን ኤምባሲ እንዳለ የኢራን ዲፕሎማቶች ሳውዲ ለቀው እንዲወጡ በሳውዲ መንግስት መታዘዙ ይታወቃል ፕሬዚዳንት ትራምፕ ሁለቱን ሀገራትም ለማደራደር ፍላጎት እንዳላቸው ገልጸዋል ከዚህ በተጨማሪ እዚህ ሀገር እዚሁ ቴክሳስ እኔ ከምኖርበት 4 ሰዓት ተኩል መንገድ ያህል ርቀት የሚገኘው የአሜሪካ የነዳጅ ማከማቻ ወይም ማጣሪያ ቦታ ፍንዳታ ተሰምቷል ይሄ በተለያዩ በሙያዊ ትንታኔዎች ሲገለጹ በማጣሪያው ላይ በነበረ ማሽን ችግር የተፈጠረ ፕሬሸር ወይም ግፊት የተነሳን ፍንዳታ እንደነበር ተገልጿል ይሄንንም እንመለከታለን ይሄ ፍንዳታ ከፍተኛ ድምጽ እንዳሰማ አካባቢው ነዋሪዎች ገልጸዋል ይሄንን በምን ደረሰ የሚለውንም ዝርዝር መረጃ እየተሰጠ ነው ሆኖም ግን ይሄ ራሱ ብቻውን በአሜሪካ የነዳጅ ዋጋ ላይ ጭማሪ ሊያስከትል እንደሚችልም እየተገለጸ ነው Look at the flares. Look at the flares. Bright orange flames seen here raging at one of the largest oil refineries in the U.S. Huge explosion just happened at Valero. It just shook my whole truck. Thick black clouds of smoke filling the sky over Port Arthur, Texas. The thought that came to mind was someone may have dropped a bomb. That's what it felt like. As a massive inferno engulfed part of this Valero plant Monday night. Supervisor here in dispatch just called. He advised that it was a heater. The heater had exploded. A shelter in place has been lifted. Port Arthur's mayor trying to reassure a community on edge. It wasn't a terrorist threat. It was nothing. One of the units just exploded. Valero saying all personnel are accounted for and there are no recordable injuries, but not saying when the plant will be fully operational. Analysts tell NBC News if it remains offline for weeks, gas prices could soar even higher. A gallon of regular gas now up a full $1 since the war with Iran began. Some resorting to theft. A man caught on camera appearing to flee after stealing gas from Diamond Learning Center in California, staff there say. This የሚገርም ነው የነዳጅ ተወዷል ይሄ ዋጋው ይጨምራል የነዳጅ ዋጋ በከፍተኛ ሁኔታ በጨመረበት በዚህ ሰዓት ፖርት አርተር ላይ በቫሌሮ በተባለው የነዳጅ የሚያጣራ የነዳጅ ኩባንያ ላይ ነው የፍንዳታ የተከሰተው ሂተር ነው የተባለ ነው በሰው ላይ እስካሁን ጉዳት አልደረሰም ከቤት እንዳትወጡ ተብሏል አሁን ተነስቷል ቀደም ሲል የተመለከታችሁት ካሊፎርኒያ ውስጥ ነዳጅ ከማዲያ እስከ መስረቅ ተደርሷል እንመልከት
A gallon of regular gas now up a full $1 since the war with Iran began. Some resorting to theft. A man caught on camera appearing to flee after stealing gas from Diamond Learning Center in California, staff there say. The CEO of United Airlines warning with oil prices where they are, airfare could be next to take off. That would require prices to be up 20%. የአውሮፕላን ነዳጅ ዋጋ እሱም በከፍተኛ ሁኔታ ነው የሚጨምረው። ስለዚህ የዩናይትድ ኤርላይንስ ዋና ኃላፊ ስኮት ከርቢ እንደተናገሩት ከሆነ ቀጥሎ የቲኬት ዋጋ የሚጨምር ይሆናል። እነዚህ ናቸው እንግዲህ በዛሬው ዕለት ያገኘናቸው መረጃዎች። አሁን በቅርብ ደግሞ ኢትዮጵያዊ የተመለከተ አንድ መረጃ ወጥቷል። እሱን ይዤላችሁ እመጣለሁ። በሜሪላንድ ሲልቨር ስፕሪንግ አንድ ቦታ ላይ የጥርስ ሐኪም የወሲብ ጥቃት ፈጽሟል ተብሏል። ይሄን ኢትዮጵያ የተመለከተ አጭር መረጃ ይዤላችሁ ለመምጣት ሞክራለሁ። ያስተናገድኳችሁ ካሳሁን ይልማ ነኝ። ስለተከታተላችሁ በቀጥታ መስመር ላይ በትዕግስት ያላችሁ ይህንን ሚዲያ በአድሚንነት ሰዎች እንዲመለከቱት በማበረታታት በመከታተል ሚና የምትጫወቱ እንደነ መስከረም ዮናስ፣ ቭሎግስ ዊዝ ዴቪድ፣ ሃና የመሳሰላችሁ ተከታታዮቻችን ጸሎተን ጨምሮ ከልብ አመሰግናለሁ። ሁላችሁንም እግዚአብሔር ይስጥልኝ ይላለሁ። ያው ፊት ለፊት የማይሆን ስም ነው የምጠራው። ብዙ ቻት እያደረጋችሁ ያላችሁ እንደነም አልማዝ ሙላት፣ መሰረት አለሙ፣ ሊን አልዋን ሐበሻ፣ መስከረም ሹሜ፣ ቤተ መስፍን፣ ፋኒ በርሄ ሁላችሁንም ከልብ አመሰግናለሁ። ጽጌ ወልዴ፣ አብዱላሂ አህመድ፣ ጅላሉ አወል፣ ወሊያ ሁላችሁንም ከልብ ነው ማመሰግነው። የኢትዮጵያን የተመለከተ ደግሞ መረጃ ይዤላችሁ የምመጣ ይሆናል። በዚህ ከከተማ በወጣውበት ከስቱዲዮ በወጣውበት ወቅት የነበሩ ዝግጅቶችንም የተከታተላችሁ በድጋሚ አመሰግናለሁ። ዳንኤል ወልደ መስቀል፣ ሃይድሬድ፣ ዛጎራ ቲዩብ፣ ሌይላ ገላይ፣ ቻይና ቦጋለ ሁላችሁንም ከልብ ነው ማመሰግነው። ክንፈ ሚካኤል አመሰግናለሁ። ሚኪያስ ባህሩ እግዚአብሔር ይስጥልኝ። ሳራ አበበች ዋቆያ ሁላችሁንም አመሰግናለሁ። ቢኒያም ወዳጅ አመሰግናለሁ። ጃ የሚል አለ። ኢለኒ ኃይለ ሚካኤል ሁላችሁንም ከልብ ነው ማመሰግነው። እግዚአብሔር ይስጥልኝ። ተመልሼ በሌላ መሰናዶ መጣለሁ። ካሳሁን ይልማ አስተናገድኳችሁ። ትራምፕ ጦርነቱን አሸንፈናል ይላሉ። ይህን ባሉበት ወቅት በተለያዩ ሀገራት ላይ ጥቃቶቹ እንደቀጠሉ ናቸው። በተለይ እስራኤል ደቡባዊ ሊባኖስን ጠቅልላ ልትወስድ እንቅስቃሴ እያደረገች እንደሆነ እየተገለጸ ነው። የእስራኤልም ባለስልጣን ይህንን ጉዳይ ተናግረዋል። ሊባኖስ በዚህ ጦርነት ከፍተኛ ጉዳት የደረሰባት ህዝቦቿ ከ1 ሚሊዮን በላይ የተፈናቀሉበት ሀገር ናት። ሂዝቦላ አለ በሚል እስራኤል ያንን ቦታ እያጠቃች ነው። ሆኖም ግን ይህንን ሰበብ በማድረግ በጋዛ በፍልስጤማውያን ላይ የፈጸመችውን ወረራና ድንበር የማስፋት እንቅስቃሴ እየተገበረች ነው የሚልም ቅሬታ እየቀረበ ነው። የኢራኑ ጦርነት በዚህ ያበቃል ወይ? እነ ፓኪስታን እና ሌሎች ሀገራት ትራምፕ እንዳሉት ድርድሩ የተሳካ ይሆናል ወይ? የምንመለከተው ነው። በቴክሳስ ፖርት አርተር የጋዝ ወይም የነዳጅ ማጣሪያ ፍንዳታ ደርሶበታል። ይህም የነዳጅ ዋጋ እንደሚያስጨምር እየተገለጸ ነው። የነዳጅ ዋጋ በምስራቁ የአሜሪካ ክፍል ዋሽንግተን ዲሲ እና አካባቢው $4 ከ10 ሳንቲም በላይ ሄዷል። በቴክሳስ ከ2 ብር አሁን ወደ 3 ብር ከ60 ገደማ ደርሷል ማለት ነው። ይሄ ዋጋ
ህዝቡ ኑሮ ላይ ካሁኑ ተጽዕኖ እየፈጠረ ነው። በጦርነቱ ቀጣና ያሉትና ሌሎች ደግሞ የኢኮኖሚ አቅማቸው እንደና አሜሪካ ወይም ምዕራባውያን ሀገሮች ጠንካራ ያሉት አፍሪካ ሀገራት፣ ኤዥያ፣ ደቡብ አሜሪካ፣ መካከለኛው አሜሪካ ያሉ ሀገራት ላይ ምን ያህል ተጽዕኖ ይፈጥራል የምንመለከተው ነው። ተመልሼ እመጣለሁ።